I'm happy የሚለውን so am I ብለን ከገለጽ ነው I go to supermarket ካለ ምን ሊሆን ይችላል? እነኚህን መሰረታዊ 6 የእንግሊዘኛ ቃላቶችን ዛሬ በዚህ ትምህርት መጨረሻ ላይ ጠንቀቅ አድርጋችሁ በማወቅ እንዲሁም ደግሞ አረፍተ ነገር እንድትሰሩባቸው እናስችላችኋለን። በዕለት ተዕለት ንግግራችን ላይ የምንጠቀምባቸው ኤክስፕሬሽኖች አሉ። ከነዚህ ውስጥ መካከል አግሪመንት ኤክስፕሬሽንስ የሚለውን በተለየ መንገድ የስ እና ኖ ከምንልበት ገለጻ ባሻገር በተሻለ መንገድ በክፍል 19 ዛሬ በደንብ አጥርተን እናሳያችኋለን። የትም እንዳትሄዱ አብራችሁን ቆዩ። Hello and welcome everyone. This is Gary once again from Simple English YouTube channel. በድጋሚ ስለተገናኘ በጣም ደስ ብሎኛል። ዛሬ ሊድ አብራኛለች። እየተወያየን ነው። በደንብ ተረጋግተን ጥርት አድርገን እናንተ በደንብ እንዲገባችሁ በማስታወሻ እንድትጽፉም በሚያስችል መንገድ በደንብ ትምህርቱን እንገልጽላችኋለን ማለት ነው። የዛሬው ትምህርታችን የሚሆነው አግሪመንት ኤክስፕሬሽንስ ነው። በተለየ መንገድ አግሪመንት ኤክስፕሬሽንስ መጠቀም እንችላለን። ምን ማለት ነው? እንግዲህ ከሰዎች ጋር ሐሳባችን ስንገልጽ ከሰዎች ጋር ሐሳባችን ስንገልጽ ተረጋግተን ኮንፊደንስ ባለው መንገድ ያወቅነውን ነገር በአግባቡ አጥርተን እንድንናገር ከሚያስችሉ ነገሮች መካከል እነኚህ አግሪመንት ኤክስፕሬሽንስ ምንላቸው so am I, so do I, nor am I, nor do I ያሉ የምንገልጻቸው ነገሮች አሉ። ግን ሙሉ በሙሉ የዛሬው ትምህርት የሚሆነው አግሪመንት ላይ ነው ትኩረት የምናደርገው ማለት ነው። መስማማት ላይ ብቻ ትኩረት አድርገን የምናየው ትምህርት ነው የሚሆነው። እንደው ለምሳሌ አሁን so am I ብለን የምንገልጽበት አግሪመንት አገላለጽ አለ። ተቃራኒ ከሆነ ደግሞ ኔጌቲቭ ነገር ከተነገረኝ nor am I ብዬ ልገልጽ እችላለሁ። መስማማትና መስማማት ብቻ። ምን አልኳችሁ? መስማማት አግሪመንት ብቻ ነው። እኔ ፖዚቲቭ ሐሳብ ብናገር እንደዚህ እወዳለሁ፣ እንደዚህ አደርጋለሁ፣ እንደዚህ አይደለሁም፣ እንደዚህ ነኝ የተባለ ወይም ደግሞ አደርጋለሁ የተባለው ፖዚቲቭን ሐሳብ በሙሉ ከተነገረ እኔም ስስማማ የምገልጽበት መንገድ አለ። አይደለሁም፣ እንደዚህ አይደለሁም፣ እንደዚህ አይደለሁም፣ እንደዚህ አላደርግም እየተባለ ሲገለጽ እኔም አላደርግም ብዬ መስማማት ነው። ሰዎቹ ፖዚቲቭም ይሁን ኔጌቲቭ የተናገሩት ሐሳብ ቶታሊ መስማማት ብቻ መሰረት ያደረገ ትምህርት ይሆናል ዛሬ ይዘንላችሁ የቀረብን ማለት ነው። ያው በተለምዶ so am I, nor am I ወይም so do I, nor do I ያልን የምንገልጸው ግን አሁን ብዙ ጊዜ ኮንፊውዥን ውስጥ የሚከቷችሁ የነበሩ so am I እንዴት ነው የምጠቀመው፣ so do I's እንዴት ነው ልጠቀም የምችለው፣ ሁለቱ ትንሽ ግራ ይገባኛል። እንዲሁም አንዳንዴ ደግሞ nor am I እና nor do I ትንሽ ኮንፊውዝ ያደርጉኛል የምትሉ ካላችሁ ተረጋግታችሁ ቁጭ በሉ። በደንብ እናሳያችኋለን የዛሬውን ትምህርት ማለት ነው። በምሳሌ ላሳያችሁ። እንደነገርኳችሁ መስማማት ብቻ ነው አይደል? መስማማት ነው። ፖዚቲቭ ሐሳብ ከሆነ ምን ታደርጋለሽ? እንስማማለን። ኔጌቲቭ ከተናገሩስ እኔ አልስማማም። ለምሳሌ በአማርኛ እንነጋገረው። እኔ እግር ኳስ መጫወት እወዳለሁ። እኔ አልወድም። መስማማት ነው ያልኩሽ። አልወድም ሳይሆን እኔም እወዳለሁ ነው። ኦኬ፣ መስማማት ከሆነ እኔም እወዳለሁ። በጣም አሪፍ። እኔ አስተማሪ ነኝ። እኔም አስተማሪ ነኝ። እንደዚህ ብቻ ነው የዛሬው ትምህርት ህጉ። መስማማት ብቻ ነው። ነኝ ካለች ነኝ እላለሁ፣ አይደለሁም ካለች አይደለሁም እላለሁ፣ እወዳለሁ ካለች እኔም እወዳለሁ እላለሁ፣ አልወድም ካለች እኔም አልወድም ለማለት የሚያስችሉ መሰረታዊ የእንግሊዝኛ ኤክስፕሬሽንስ አሉ። እነሱን ነው የምናየው ማለት ነው። ለምሳሌ I'm exhausted፣ እኔ ደክሞኛል፣ በጣም ድካም ስሜት ውስጥ ነው ያለው። I'm exhausted ካልኩሽ ምን ትያለሽ? so am I። እኔ ምንድን ነው ያልኩኝ? ደክሞኛል። I am ብዬ ነው የገለጽኩት፣ መሆኔን ነው የገለጽኩት። ስለዚህ ወደ ራስ ስትቀይሩ ምን ይሆናል? so am I። I am so ነው so am I? no so am I። I am so ማለት አንችልም። so ብለን ነው የምንጀምረው ጋይስ። so ብላችሁ ትጀምራላችሁ። ከዛ so I am አይደለም so am I ኢንቨርዥን አለው። እሺ ሳብጀክቱና ኦክሲላሪ ቨርቡ ይቀየራል። ስለዚህ so am I ተለማመዱት። በአፋችሁ ተደጋጋሚ በማለት መለማመድ ትችላላችሁ። so am I እስኪ በይልኝ። so am I። በጣም አሪፍ። ሌላ ልቀይር ነው። I live in France። I live in France ፈረንሳይ ውስጥ ነው የምኖረው አልኩሽ። so do I አሁን ዱን ከየት ነው ያመጣ ነው? እዚህ ጋር በአይ ሊቭ ኢን ፍራንስ የሚለው በውስጥ ታዋቂነት ዱ አለች። አይ ዱ ሊቭ ኢን ፍራንስ እንደማለት ነው። ለምሳሌ ኔጌቲቭ ቢሆን ኖሮ አይ ዶንት ሊቭ ኢን ፍራንስ አይደል የምንለው? ዱ ስላለች በውስጥ ታዋቂነት ማለት ነው። ግልጽ ነው አይደል? በጣም አሪፍ። እሺ አሁን ሁለት ነገሮች መለየት ይጠበቅባቸዋል እዚህ ጋር። መሆንን የሚገልጹ ቃላቶች እነኚህ ናቸው። ድርጊትን የሚገልጹ ቃላቶች ለምሳሌ ያክል እነኚህ ናቸው። ስለዚህ መሆንን ስገልጽ ኢዝ እንላለን፣ አም አለ፣ አር አለ። ወይም ደግሞ ድርጊትን ለመግለጽ ከፈለኩ ለምሳሌ ኢንጆይ ልል እችላለሁ። አይ ኢንጆይ፣ ሺ ኢንጆይስ፣ ሂ ኢንጆይ፣ ዘይ ኢንጆይ። ወይም ደግሞ ድሪም የሚል ቃልም ልጠቀም እችላለሁ። ድሪም ወይም ደግሞ ፕሌይ ልል እችላለሁ። ወይም ፕሌይ ወይ ደግሞ
ፕሬይ መጸለይ ጸሎት ማለት ነው። ስለዚህ መጸለይን ፕሬይ ብለን እንገልጻለን። ድርጊቶች ናቸው እነዚህ በዚህ በሙሉ ብትመለከቷቸው የነበሩት። እዚህ ጋር ያሉት ደግሞ መሆንን የሚገልጹ መሰረታዊ ቃላቶች ናቸው። ስለዚህ ስለ መሆን እያወራን ከሆነ ፓተርኑ ይለያል፣ ስለ ድርጊት እያወራን ከሆነ ፓተርኑ ይለያል ማለት ነው። እነዚህን ነገሮች እንግዲህ ተመልክቷቸው። ሺዝ አ ፔደስትሪያን አልኩሽ። ፔደስትሪያን ማለት ምንድነው? ይሄ እግረኛ መንገድ ተጓዥ ማለት ነው። ሺዝ አ ፔደስትሪያን ብዬ ገለጽኩ። አሁን የሆነች ልጅ አለች፣ እኔ እና አንቺ አለን፣ ተማሪዎች እዚህ ጋር አሉ። ሺዝ አ ፔደስትሪያን አልኳችሁ። ስለዚህ እኔም ነኝ ብላችሁ ስትገልጹ ምንድን ነው የምትሉ? ሶ አማይ። የራስሽን አማይ ነው ብለሽ የምትገልጪው። ስለዚህ ሶ አማይ ብለሽ ትገልጫለሽ። በጣም አሪፍ። ሌላኛው ልንገርሽ። they often go to church. They often go to church. እነሱ እንዲሁ ቤተክርስቲያን ይሄዳሉ። ሰው ዱ ለምንድን ነው የተጠቀምሽው? ድርጊት ነው እዚህ ጋር እያወራን ያለ ነው። they often go to church ካል ስለ ድርጊት እያወራን ስለሆነ ማለት ነው። በጣም አሪፍ ቆንጆ ነው። I love listening to him. I love listening to him. መዝሙር ማዳመጥ እወዳለሁ። so do I. በዚህ እንጠቀማለን። ድርጊት ነው። I love listening to him ብዬ ነው የገለጽኩ ማለት ነው። ኦኬ ሂም የሚለውን ያው ሃይመን ብላችሁ አትግለጹት። ሂም በሚል ፕሮናንሴሽኑን ብታሻሽሉት የተሻለ ይሆንላችኋል ማለት ነው። ኦኬ አንድ ሰው እዚህ ጋር ደግሞ አለ። አሁን he is a humble person. he is a humble person. so am I. ወደ ራስ ስትቀይሪው እኔም ነኝ ነው የምትይኝ አይደል? so am I። ይሄ ፖዚቲቭ ነው የተስማማ ነው። ፖዚቲቭ ማለት ነው። ኦኬ በጣም አሪፍ። አሁን ወደ ድርጊት ልቀይርሽ ነው። ወደ ድርጊት ልቀይር ነው አረፍተ ነገሩ። ድርጊቶች ከሆኑ ደግሞ በዱና በዳዝ ይሆናል የምንገልጸው ማለት ነው። በጣም አሪፍ። እዚህ ጋር I write a report. I write a report። እኔ አሁን ሪፖርት እጽፋለሁ። so do I። አንቺም ትጽፊያለሽ አይደል? ስለዚህ ምንድን ነው የምትይው? so do I ብላ ነው የገለጸችው። በጣም አሪፍ። እስኪ እናንተን ልጠይቃችሁ። I love watching movies። ፊልም ማየት እወዳለሁ። I love watching movies። እናንተስ ትወዳላችሁ? እኔም እወዳለሁ ለማለት ምንድን ነው የምትጠቀሙት? ምን ይጠቀሙ? so do I ብላችሁ ነው የምትገልጹ ማለት ነው። ኦኬ በጣም አሪፍ። እኔ እናንተ ልጠይቃችሁ አሁን I love listening to music አልኳችሁ። ሙዚቃ ማዳመጥ እወዳለሁ። I love listening to music። ሊዲያም ትወዳለች በሉኝ። ሊድ የምትወድ ከሆነ ምን ብለን እንገልጸዋለን ማለት ነው? ምን ብለው ነው ሊገልጹልሽ የሚችሉ? እኔ I love listening to music ብያችኋለሁ። ሙዚቃ እወዳለሁ ማዳመጥ። በጣም አሪፍ። እሷም ትወዳለች ከሆነ ያው ሺ ነው ታውቃላችሁ፣ ይገባችኋል። ስለዚህ ምን ይሁን? ምን ብለው ነው? so does she። እሷም ትወዳለች። የራሳችሁ ቢሆን ኑሮ so do I ትላላችሁ። ስለሷ ስለሆነ so does she። በጣም አሪፍ። እዚህ ጋር ሁለት ፖሊስ ኦፊሰሮች አሉ። ፖሊስ ኦፊሰሮች አሉ። ተመልከቱ፣ ሁለት ፖሊስ ኦፊሰሮች። ኦኬ አንደኛውን ፖሊስ ኦፊሰር he is a police officer አልኳችሁ። he is a police officer። እሱም ነው ስትሉ ምን ትላላችሁ? ይሄኛውም ነው ምን ይላሉ ማለት ነው? so is he ኢንቨርዥኑ ይስተካከላል። so is he ይሆናል ማለት ነው። በጣም አሪፍ ቆንጆ ነው። ጥሩ ነው እየሄዳችሁት ያለ። በጣም አሪፍ። I take a break ትንሽ ረፍት ወስዳለሁ። I take a break። so do I አንቺም ረፍት ወስጃለሽ። በጣም አሪፍ። በዚህ መንገድ ልንጠቀም እንችላለን ማለት ነው። አሁን የሆነውንና ድርጊቶችን ለያይተን መጠቀም ይኖርብናል። ስለ ራሳችን እያወራን ከሆነ በጣም አሪፍ ችግር የለም። ሶ አማይ ነው። ፖዚቲቭ ከሆነ አረፍተ ነገሩ ፖዚቲቭ ነገር ተነግሮ ከሆነ በዛ ፖዚቲቭ ሀሳብ ስስማማ ሶ አማይ እያሉ ልጠቀም እችላለሁ ማለት ነው። ነገር ግን ወደ ኔጌቲቮች ከመሄዳችን በፊት አንዳንድ ምሳሌዎች እንስራና በጥልቀት ኔጌቲቭን ደግሞ አሳያችኋለሁ። በጣም አሪፍ። ለምሳሌ አም ጄኒዩን ፐርሰን ቢል አንድ ሰው አም ጄኒዩን ፐርሰን አለ። አባቴም እንዳንተ ጄኒዩን ነው። አባቴም እንዳንተ I am a genuine person ነው ያለኝ። አባቴም እንዳንተ እኔ አሁን እኔ እናንተን I am a genuine person አልኳችሁ። ቀና ሰው ነኝ። I'm a genuine person ለጋስ ቀና ሰው ነኝ። ቀና ሰው ነኝ ብዬ ገለጽኩላችሁ። አባቴም እንዳንተ ቀና ሰው ነው። ምን ልትዩ ትችያለሽ? I am ነው ብዬ ገለጽኩ ነኝ። ስለዚህ so is my father ወይም የሚታወቅ ከሆነ በፕሮናውን so is he ብለን እንገልጻለን። so is my father። በጣም አሪፍ። እኔ ባለቤቴ ፊላንትሮፒስት ነች። የበጎ አድራጎት ስራ በዛ ውስጥ የተጠመደች ሰው ነች። my wife is a philanthropist። my wife is a philanthropist። እሺ እናንተ ደግሞ ባለቤታችሁ ወይም ጓደኛችሁ ወይንም ሚስቶቻችሁ ሊሆኑ ይችላሉ። ስለዚህ ናቸው ስትሉ ምን ትላላችሁ? ምን ሊሉ ይችላሉ? ባሌ የኔም ባል እንደሷ ፊላንትሮፒስት ነው ብትለኝ አንድ እህት ምን ትላለች? so is he or so is she? so is my husband. yeah so is my husband። ሚስቱ ከሆነች ደግሞ so is my wife። so is my wife ብሎ ይገልጻል ማለት ነው። so is my wife። so my wife is እንዳትሉ እሺ።
ኢዝ የሚለው መሀል ላይ ነው የሚመጣ። አም አር የሚለው እንደዚህ ይመጣል ማለት ነው። ኦኬ እኔ ልጆቼ በጣም ጥሩ ናቸው። ማይ ኪድስ አር ጉድ ኦር ማይ ኪድስ አር ናይስ ብዬ ልገልጽ እችላለሁ። ማይ ኪድስ አር ናይስ የኔ ልጆችም አሪፎች ናቸው። ማይ ኪድስ አር ናይስ ያንቺም ልጆች አሪፎች ናቸው። ስለዚህ ምን ትይኛለሽ? So are my kids. So are ፕሉራል ከሆነ ማን እንጠቀማለን? አር እንጠቀማለን። So are my kids ብለን ልንገልጽ እንችላለን ማለት ነው። ኦኬ I'm an optimistic person. I am an optimistic person. እኔ ኦፕቲሚስቲክ ነኝ። ወደፊት ያለው ብሩህ ነገር ነው የሚታየኝ። ስለዚህ አንቺስ? So am I. So am I. So am I ብላችሁ ትጠቀማላችሁ። በዚህ መንገድ ክሊርሊ መጠቀም ትችላላችሁ ማለት ነው። በጣም ጥሩ። አሁን ደግሞ ኔጌቲቭ የሆኑ ሀሳቦችን ልስጣችሁ። እኔ ኔጌቲቭ ነገር ስናገር እናንተ ኔጌቲቭን ትስማማላችሁ፣ ትጋራላችሁ ማለት ነው። ኦኬ ተመሳሳይ ፊሊንግ እንዳለን አድርገን ልንገልጸው እንችላለን ማለት ነው። ኦኬ ለምሳሌ ኔጌቲቭ የምንጠቀመው በማን ነው? በኖር ነው። ኖር ወይንም ናይዘር ልንል እንችላለን። ስንጀምር ኖር ወይንም ናይዘር ብለን የምንገልጸው ማለት ነው። ኦኬ ኖር ናይዘር የሚለው ኔጌቲቭ ስለሆነ ራሱ ኖት የሚለውን ይዞታል። እሺ ኖት የሚለውን በውስጡ ይዞታል። ኖር ወይንም ናይዘር ስክሪኑ ጋር እንደምትመለከቱት። ስለዚህ ኖር ካልን በኋላ ኖር አማይ ወይንም ደግሞ ኖር ኢዝ ሂ ኖር ኢዝ ሺ እንላለን። ይሄ ማለት ኖር የሚለው ናይዘር በሚል ናይዘር አማይ ብዬ መጠቀም እንችላለን፣ ወይም ደግሞ ናይዘር ኢዝ ሺ ናይዘር ኢዝ ሂ እያን መግለጽ እንችላለን። ኢዝ ከሚለው ወይም አር አም ከሚለው ጋር ኖት እንዳትጨምሩ አብራችሁ። ምክንያቱም ናይዘር የሚለው ምን አለው? ኔጌቲቭ አለው አይደል በውስጡ። በዛ መንገድ እንድትረዱት ፈልጌ ነው። ካሁን በፊት የሰጠኋችሁ ምሳሌ ላሳያችሁ እችላለሁ። ሺ ኢዝ አ ፔደስትሪያን ብዬ ነበር የገለጽኩላችሁ። የሆነች ሰው ሺ ኢዝ አ ፔደስትሪያን። አሁን ደግሞ ሺ ኢዝ ናት አ ፔደስትሪያን፣ እሷ እግረኛ አይደለችም። ሺ ኢዝ ናት አ ፔደስትሪያን፣ እኔም አይደለሁም ስንል ምን እንላለን? ኖር አም አይ። ለምንድን ነው ኖርን ያስቀደምሽው? ኔጌቲቭ መሆኑ የመጀመሪያ አረፍተ ነገር ሺ ኢዝ ናት ነው የሚለው አይደል? ሺ ኢዝ ናት ስለሚል ሺ ኢዝ ናት አ ፔደስትሪያን ሶ ኖር አም አይ፣ እኔም አይደለሁም። አይ ዶንት ላይክ ፕሌይንግ ፉትቦል። አይ ዶንት ላይክ ፕሌይንግ ፉትቦል። ኖር ዱ አይ ወይንም ናይዘር ዱ አይ ብለን ልንገልጽ እንችላለን ማለት ነው። በጣም አሪፍ ጥሩ እየሄድን ያለ ነው። ኦኬ they don't go to church. they don't go to church የቅድሙ ምሳሌ ነው ያመጣውላችሁ። they don't go to church ወደ ቸርች አይሄዱም። እሺ እኔም አልሄድም ሲሆን ምን ይሆናል? እስኪ እናንተ ንገሩኝ። they don't go to church እነሱ ወደ ቤተክርስቲያን አይሄዱም፣ እኔም አልሄድም፣ ምን ልንለው እንችላለን? እስኪ ንገሪ ልጅ። nor do I ኖር ወይንም ናይዘር። በጣም አሪፍ የተሻለ እየገለጽሽ ነው። ናይዘር ዱ አይ ወይንም ኖር ዱ አይ ብለን ልንገልጸው እንችላለን። ኖር እና ናይዘር ኔጌቲቭን ነው የሚገልጽልን። ይሄ እንግዲህ በነገራችሁ ላይ አግሪመንት ኤክስፕሬሽንስ ነው የሚባሉ እነዚህ ለአግሪመንት ብቻ ነው። ተቃራኒ ከሆነ በት በሚል ነው የምትገልጹት። ኦኬ ለምሳሌ አይ ላይክ ፉትቦል አልኩሽ። እኔ አይ ላይክ ፉትቦል፣ አይ ላይክ ዋቺንግ ፉትቦል። ኦኬ but I don't like playing football ወይም but I don't like watching football ትላለች። but I don't ብለን እንገልጻለን። ተቃራኒ ከሆነ የምንገልጸው። ዛሬ የተማርነው ግን ተመሳሳይ ሀሳቦችን ለመግለጽ ብቻ ነው። ኦኬ አንዳንድ ስፔሻሊቲ ላሳያችሁ፣ ትንሽ የተለየ ነገር ያላቸውን ነገር ላሳያችሁ። I don't speak French. I don't speak French ቢለኝ አንድ ሰው ምን ብዬ ልገልጽለት እችላለሁ? I don't speak French ካለኝ nor am I. I don't ነው ያለኝ። Okay, nor do I ወይንም neither do I ብዬ ልጠቀም እችላለሁ። በጣም አሪፍ። ግን ሌላ አገላለጽ ላሳያችሁ። I don't ምን ነበር ጥያቄው? I don't speak French ፈረንሳይኛ መናገር አልችልም ነው ያለኝ። በጣም ጥሩ። ነገር ግን በሌላ አገላለጽ I don't speak either ማለት ትችላላችሁ። ተመልከቱ እዚህ ጋር I don't አይደል ያለን። እኛም I don't ማለት ከፈለግሽ I don't speak either አስምሪባትችን either የምትለው ቃል either የምትለው እኔም መናገር አልችልም እያለኝ ነው። በሌላ አገላለጽ ሚ either ብለሽ ባጭሩ መጠቀም ትችላለሽ። ተመልከች ከእንደገና ላሳይሽ። I don't speak French ነው ያልኩሽ። ፈረንሳይኛ መናገር አልችልም ነው ያልኩ። ኦኬ እኔም አልችልም ስንል me either። የመጀመሪያው ምን ነበረ? ኖር ወይንም ናይዘር ዱ አይ፣ ናይዘር ዱ አይ ወይም ኖር ዱ አይ። ይሄ መጀመሪያ ላይ ያሳየዋችሁ ነው። አዲስ ፓተርን ደግሞ ነው ያሳየዋችሁ። ምንድነው? I don't speak French ስላለኝ I don't speak French either ብዬ ተጠቀማለሁ። ናይዘር አይደለም either ወይንም ባጭሩ ሚ ናይዘር። አንድ ሰው አልወድም ካላችሁ የሆነ ነገር እኔም አልወድም ስትሉት ሚ አይዘር በሉት ባጭሩ በቃ ሚ አይዘር። ወይንም ደግሞ እንደዚህ ነኝ አይደለሁም ካላችሁ እኔም አይደለሁም ብላችሁ መጠቀም ትችላላችሁ። ሚ አይዘር በሚለው ማለት ነው። ኦኬ ሌላ አንድ ጥሩ ምሳሌ ልስጥሽ እስኪ። ይሄን ከመለስ ሽልማት አለሽ። በጣም አሪፍ ከምሬ ነው። ኦኬ I have a new car አልኩሽ። I have a new car
I have a new car. እኔ አዲስ መኪና አለኝ። እኔም አለኝ እንድትይ ነው የፈለኩት። Okay. So do I. So do I. ለምንድን ነው so do I የሆነው? የለኝም ብል I don't have ስለምል ዱ በውስጥ ታዋቂነት አለ። እሺ ጥሩ ሽልማት ልትወስድ ይመስለኛል። በጣም አሪፍ። I have eaten breakfast. ቁርስ በልቻለሁ አልኩሽ። Okay. ስለዚህ አሁን አንቺ እኔም በልቻለሁ ብትስማሚ ምንድን ነው የምትይው? So do I. አይደለም። I have eaten. ተመልከች። I have የሚለው የመጀመሪያው I have a new car. So am I, sorry. አይደለም። እንደሱም አይደለም። አሁን እንደምንም የሽልማቱን ለማስቀረት ኦኬ ተመልከቱ እዚህ ጋር I have የሚለው ባለቤትነት ነው የሚገልጸው አይደል? ስለዚህ I have a new car ካልኳችሁ አዲስ መኪና አለኝ ነው። ባይኖሬ ምንድን ነበር የምለው? I don't have ነበር የምለው። ስለዚህ ዱ በውስጥ አለች። ስለዚህ ስንስማማ so do I ይሆናል ማለት ነው። I have a new car ካለኝ so do I እላለሁ። ነገር ግን ሁለተኛው ምሳሌ present perfect ነው የተጠቀመው። I have eaten breakfast ነው ያልኩሽ። ቁርስ በልቻለሁ። እኔም በልቻለሁ ስትሉ so have I ነው የምንል። ምክንያቱም አልበላሁም ብንል ምንድን ነበር የምንለው? I have eaten breakfast የሚለውን አልበላሁም ቢሆን ምንድን ነበር የሚለው? I haven't ነው። ስለዚህ have ነው የምንወስደው ማለት ነው። so have I ብለን ልንገልጽ እንችላለን ማለት ነው። ራይት አይ ሆፕ ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁ። ጥያቄ አለሽ? ግልጽ ነው። so have I, so am I, so do I, nor do I ምናምን በቃ ከዚህ በኋላ በዚህ መንገድ መጠቀም እንችላለን ማለት ነው። ጥያቄዎች አሉ ለእናንተ። ከዛ በፊት ግን 6 መሰረታዊ ቮካብለሪ ለዛሬ ማወቅ ያለባችሁ አሉ። እነሱ ልንገራችሁ። የመጀመሪያው ቃል exhausted የሚል ነው። exhausted የሚል ቃል አለ። ከፍተኛ የሆነ ድካም ነው። just being tiredness ነው። tired መሆንን ነው የሚገልጸው። ስለዚህ exhausted የሚል ቃል አክቲቭ እንድታደርጉት ለዛሬ እፈልጋለሁ። ሁለተኛው pedestrian የሚለው ነው። pedestrian እግረኛ መንገድ በእግር የሚጓዝ ሰው ማለት ነው። ወክሳይድ ላይ የሚሄድ ሰው pedestrian ይባላል። ሶስተኛው hymn እንለው ነው። hymn ማለት መዝሙር ነው። hymn ብለን እንጠቀማለን። hymn ኦኬ። ሌላኛው genuine ነው። genuine ማለት ዋነኛ በጣም ቀና የሆነ ነገር genuine። ለምሳሌ ምርቶች genuine product ይባላል። ጤናማ የሆነ ፌክ ያልሆነ ፕሮዳክት እንደማለት ነው። ኦኬ አምስተኛው philanthropist የሚል ቃል አለ። philanthropist ማለት በበጎ አድራጎት ስራ የተጠመደ ሰው philanthropist ይባላል። ኦኬ philanthropic activity ይባላል። የበጎ አድራጎት ስራ philanthropic activity ብለን እንገልጸዋለን። ሌላኛው optimistic ነው። optimistic ጨለምተኛ ያልሆነ ብሩህ አእምሮ ነገን በተስፋ የሚጠብቅ ሰው optimistic ተብሎ ይገለጻል ማለት ነው። በጣም አሪፍ። ለዛሬ ይዘንላችሁ የመጣ ነው የአግሪመንት ኤክስፕሬሽንስ እነኚህ ነበሩ። በደንብ ግልጽ እንደሆነላችሁ ተስፋ አድርጋለሁኝ። ጥያቄዎችን አስቀምጥላችኋለሁ። መልሳችሁን ኮመንት ሴክሽን ላይ ይጠብቃለሁ። Thank you guys. I'll see you another time. Till then, stay blessed. Bye bye.